ለምሳሌ አንዲት ሴት መሳም ትፈልግ ይሆናል። ወንዱ ደግሞ ከግንኙነቱ በፊት ያንን ላያደርግ ይችላል። መነካካት ትፈልግ ይሆናል። ቅድም እንዳልነው የቅድመ ግንኙነት ዝግጁነት ላይ የምትመርጣቸውን ነገሮች በደንብ መነጋገር ያስፈልጋል ማለት ነው። የሴት ልጅ አፈጣጠር ማወቅ ደግሞ ለዚህ በደንብ ይረዳል። ሴት ልጅ ለግንኙነት ዝግጁ ስትሆን ምን ነገሮች ይፈጠራሉ? ለምሳሌ የጡቶቿ መወጣጠር ሊያጋጥም ይችላል። ብልት አካባቢ ከፍተኛ የደም ፍሰት ስለሚኖር ፈሳሽ ይኖራል። የብልት አካባቢ ማበጥ ይኖራል። ክሊቶሪስ የምንለው ወይም የሴት ልጅ ዋነኛው የስሜት ፓርቲ ያላት እሱ አካባቢ ማበጥ ይኖራል ማለት ነው። እነሱን ነገሮች በደንብ ማወቅና ስቲሙሌት ማድረግ ያስፈልጋል። ከግንኙነቱ በፊት ሴቷን በደንብ ዝግጁ ማድረግ ግንኙነቱ በሚደረግበት ሰዓት ላይ እርካታ እንድትደርስ ከፍተኛ አስተዋጽኦ ስለሚያመጣ ማለት ነው። በዛ መልኩ ያለውን ነገር ዲስከስ ማድረግ ምን መደረግ እንዳለበት መወያየትና ነገር ማድረግ ግንኙነቱን ሴቷ ላይ የሚፈጥረውን ደስታ እንዲጨምርላትና እርካታ ላይ እንድትደርስ ሊያደርጋት ይችላል። ሌላው እዚህ ጋር መጥቀስ የምፈልገው የተገረዙ ሴቶችን ነው። እንግዲህ ግርዛት ሴንሲቲቭ ፓርቱን ቆርጦ ማውጣት ነው። እነዚህ ሴቶች ለግንኙነት ያላቸውም ስሜት ሊቀንስ ይችላል። ያለ መርካትም ችግር ሊያጋጥማቸው ይችላል። እንግዲህ ጂ-ስፖት የምትባል ነገር አለች። ትንሽ ኮንትሮቨርሻል ናት አፈጣጠሯ ወይም አናቶሚዋን ለማግኘት። ስለዚህ እሷን አናቶሚ ማወቅ ያስፈልጋል። ሴቷ ልጅ ለግንኙነት ዝግጁም ለማድረግ እርካታ ላይ እንድትደርስም እንዲረዳት ማለት ነው። በዚህ መልኩ ሴቷንም እርካታ ላይ ማድረስ ይቻላል ግንኙነቱ ላይ።